በሕይወታችን ውስጥ ትልቅ ለውጥና ብርሃን ሊመጣ ሲል እግዚአብሔር መንገዳችንን ሊቀይረው እንደሆነ የሚጠቁሙ ብዙ ምልክቶች አሉ። እነዚህ ምልክቶች ልክ እንደ አንድ ትልቅ ታሪክ ምዕራፍ መጀመሪያ አድርገን ልናያቸው እንችላለን። እግዚአብሔር በሕይወታችን ውስጥ አዲስ ነገር ሊያደርግ ሲል የምናያቸው ምልክቶች፣ አንደኛው የሕልምና የራእይ መታደስ ነው። በመኝታችንም ሆነ በንቃት ስንቀመጥ ቀደም ሲል አስበናቸው የማናቃቸው አዳዲስ መልካም ሐሳቦች በአእምሮአችን ላይ ይመላለሳሉ። እግዚአብሔር በሕልም ወይም በውስጥ መገለጥ መንገዳችንን ማሳየት ይጀምራል። ይህ የውስጥ መነቃቃት መንፈሳችን ከእግዚአብሔር መለኮታዊ ዕቅድ ጋር እየተናበበች መሆኑን ያሳያል። ይህ ምልክት ልክ በአእምሮና በልብ ውስጥ አዲስ የብርሃን መስኮት የመክፈት ያህል ነው። ቀደም ሲል የምታስባቸው፣ የምትጨነቅባቸው ምድራዊ ትናንሽ ነገሮች በሙሉ በድንገት ከአእምሮ ላይ ይነሳሉ። በምትኩ ግን ተኝተም ሆነ ነቅተህ ስትቀመጥ ቀደም ሲል አስበው የማታቀው አዲስ ሕይወት በዓይን ላይ መመላለስ ይጀምራል። በቀደመው ሕይወት የነበረው ፍርሃት፣ ውድቀት ወይም የትናንትና ጭንቀት እግዚአብሔር ያጠፋል። ሕልሞች ሰላምና ብርሃንን የተሞሉ ይሆናሉ። ያሳለፍከው የጨለማ ምዕራፍ ማክተሙንና ወደ ብርሃን እየገባ መሆኑን እግዚአብሔር በሕልምና በውስጥ መገለጥ ሹክ ይልሃል። እግዚአብሔር ለአንተ ያዘጋጀው ታላቅ ዕቅድና የአንተ የውስጥ ፍላጎት ፍጹም ይናበባሉ። ለካስ እኔ የተፈጠርኩት ለዚህ ትልቅ ዓላማ ነው የሚል ፍንጭ በውስጥ ይበራል። ያ አሮጌውና የደበዘዘው ተስፋ እንደ ንስር በአዲስ ጉልበት ይሞላል። ይህ ምልክት ሲመጣ እግዚአብሔር አንተን ከትናንት ማንነት አውጥቶ ለነገው አዲስ ክብርና ስፍራ አእምሮንና መንፈስን እያደሰና እያዘጋጀ መሆኑን የምታይበት ታላቅ የብርሃን መንገድ ነው። እግዚአብሔር በሕይወታችን ውስጥ አዲስ ነገር ሊያደርግ ሲል የምናየው ሁለተኛው ምልክት ፍርሃት በድፍረት ይተካል። ቀደም ሲል እንፈራቸውና እንሸሻቸው የነበሩ ከባድ ውሳኔዎቻችን አሁን ግን በሙሉ ልቦና በድፍረት ለመጋፈጥ እንነሳለን። ያ ፍርሃትና ማመንታት ጠፍቶ እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል የሚል መንፈሳዊ ወታደርነት በውስጣችን ይሰርጻል። ይህ ድፍረት እግዚአብሔር የለውጡን በትረ ሥልጣን በእጃችን ላይ ማኖሩን ያረጋግጣል። ቀደም ሲል ለዓመታት አንገትን ያስደፋ፣ ወደኋላ ያስቀረ፣ አልችልም፣ አይሳካልኝም፣ ሰዎች ምን ይሉኛል እያሉ በውስጣችን ይጮሁ የነበሩ የፍርሃት ድምፆች በሙሉ በድንገት ድምፃቸው ይጠፋል። ልክ እንደ ወታደር የጦር ትጥቅ እንደሚለብስ በአንተም ላይ የፍርሃትና የመሸሽ አሮጌ ጋባ ይወልቅና አዲስ የልበ ሙሉነት ግርማ ያከናንባል። ይህ ድፍረት ከራስ የመነጨ የትዕቢት ስሜት አይደለም። ይልቁንም እግዚአብሔር ካንተ ጋር እንዳለ ከማወቅ የሚመጣ ቅዱስ ጀግንነት ነው። ቀደም ሲል በሕይወት የነበሩ ትልልቅ ተግዳሮቶች በፊትህ ላይ ልክ እንደ ትንንሽ ኮረብታዎች ቀለው ይታዩሃል። መጋፈጥን እንጂ መሸሽን አታስብም። ምክንያቱም በውስጥ ያለው የእግዚአብሔር መንፈስ ያነቃሃል። የሰዎች መቃወም፣ የሁኔታዎች አለመመቻቸት ወይም የነገሮች መክበድ ፍርሃት አይለቅብህም። ይልቁንም በውስጥ የቆምኩት በማይናወጥ ዓለት ላይ ነው፣ የሚመራኝ የሰራዊት ጌታ እግዚአብሔር ነው፣ ታዲያ ማንን እፈራለሁ የሚል መተማመን በውስጥ ይነግሣል። መዝሙረኛው ዳዊት እንዲህ ብሏል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ይላል መዝሙር 27 ቁጥር 1። እግዚአብሔር በትልቅ የለውጥ መንበር ላይ ሊያስቀምጥና ታሪክን ሊቀይር ሲል መጀመሪያ የፍርሃት ሰንሰለት ሰብሮ በአሸናፊነት በድፍረት መንፈስ ይሞላሃል። ይህ የድፍረት መንፈስ ለውጥ በውስጥ መጀመሩን የሚያሳይ ትልቅ መለኮታዊ ማኅተም ነው። እግዚአብሔር በሕይወታችን ውስጥ አዲስ ነገር ሊያደርግ ሲል የምናየው ሦስተኛው ምልክት የተዘበራረቁ ነገሮች በድንገት ሥርዓት መያዛቸው ነው። ለብዙ ዓመታት እንቅልፍ ሲነሳና ግራ ሲያጋባውት የነበሩ የሕይወት ጥያቄዎች በድንገት ልክ እንደ ጉም በነው ይጠፋሉ።
በአእምሮ ውስጥ ፍጹም የሆነ ጥራት ይፈጠራል። ምን ማድረግ እንዳለቦትና የትኛው መንገድ ትክክል እንደሆነ በግልጽ ማየት ይጀምራሉ። ቀደም ሲል አንዱ ሲስተካከል ሌላው የሚበላሹቦት በምንም ታምር አብረው ሊሄዱ አይችሉም ያሏቸው የሕይወት ክፍሎች በድንገት እርስ በርሳቸው ይገጣጠማሉ። እርሶ ሳይደክሙበት ነገሮች በራሳቸው ጊዜ መስመር ይይዛሉ። ሁሉንም ነገር በራሶ ጥረት ለማስተካከል ሲሞክሩ ሳይሳካ ቀርቶ ልክ እጆን ሲሰጡ ነገሮች በራሳቸው ፍጥነት ይከናወናሉ። መዘግየቶች ይቆማሉ። የታሰሩ ጉዳዮች ይፈታሉ። ከአቅም በላይ የነበሩ መሰናክሎች በድንገት መንገድ ይለቃሉ። ይህ የእግዚአብሔር እጅ ነገሩን እየመራችሁ መሆኑን ማረጋገጫ ነው። ነገሮች ሥራ ሲይዙ በሕይወቶ ውስጥ ግርግርና ውካታ ይፈጥሩ የነበሩ ጊዜውን የሚያጠፉ አላስፈላጊ ግንኙነቶች በራሳቸው ጊዜ መንገድ ይለቃሉ። እግዚአብሔር ሊጠቀምባቸው ያሰባቸውና ለእርሶ መልካም የሆኑት ነገሮች ብቻ በዙሪያው ተለይተው ይቀራሉ። ሕይወቶ ልክ እንደተቋጠረና ሊፈታ እንደማይችል ክር ተጠምጥሞ ከቆየ በኋላ በድንገት ያለምንም መስተጓጉል መዘርጋትና ቀጥ ማለት ሲጀምር እግዚአብሔር የታሪኮን ምዕራፍ እየቀየረው መሆኑን በእርግጠኝነት ማወቅ ይችላሉ። ጨለማው አልፎ የብርሃኑ የድል ጊዜ መጥቷልና። እግዚአብሔር በሕይወታችን ውስጥ አዲስ ነገር ሊያደርግ ሲል የምናየው አራተኛው ምልክት ተከታታይ የሆኑ የድል ምልክቶች ናቸው። ትልቁ ለውጥ ከመምጣቱ በፊት እግዚአብሔር በእምነታችን እንድንበረታና ተስፋ እንዳንቆርጥ ትንንሽ የማበረታቻ ድሎችን ይሰጠናል። ትንንሽ ምልክቶች ታላቁ የእግዚአብሔር ማዕበልና በረከት እየመጣ መሆኑን ጠቋሚዎች ናቸው። በእስራኤል ምድር ላይ ለ3 ዓመት ተኩል ከባድ ድርቅና ረሃብ ሆኖ ነበር። ነቢዩ ኤልያስ ዝናብ እንዲዘንብና ምድሪቷ እንድትቀየር በጽኑ በጸለየ ጊዜ ወዲያውኑ ሰማዩ ተከፍቶ ታላቅ ዝናብ አልወረደም። በመጀመሪያ የሰው እጅ የምታክል ታናሽ ደመና ነበር የወጣችው። ነገር ግን ያቺ ትንሽ ደመና ለኤልያስ ታላቁ ዝናብ እየመጣ መሆኑን ያረጋገጠች የመጀመሪያዋ የድል ምልክት ነበረች። እግዚአብሔር ታሪካችንን ሊቀይር ሲል መጀመሪያ ትንሽ የምሥራች ይሰጠናል። ዳዊት ግዙፉን ጎልያድን ጥሎ የእስራኤል ታሪክ ከመቀየርና ንጉሥ ከመሆኑ በፊት በጫካ ውስጥ በግ እየጠበቀ ሳለ ተከታታይ የድል ምልክቶች አሳልፏል። ድብና እንስሳ መጥተው በጎቹን ለመውሰድ ሲሉ እግዚአብሔር እነዛን አራዊት የሚመታበትን ኃይል ይሰጠው ነበር። አንበሳውና ድቡን ማሸነፍ ለትልቅ ድል መለማመጃና እግዚአብሔር ከእርሱ ጋር መሆኑን ያየበት ተከታታይ ምልክቶች ነበሩ። እኛም ሕይወታችን ሊቀየር ሲል በትንንሽ የዕለት ተዕለት ፈተናዎች ላይ ድልን ማግኘት እንጀምራለን። ይህ ለትልቁ ነገር የመታጨታችን ምልክት ነው። እግዚአብሔር በአንድ ጊዜ ታላላቅን በረከት ቢሰጠን አይምሯችንና ማንነታችን ሊሸከመው ላይችል ይችላል። ስለዚህ በትንንሽ ድሎች እያሳደገን እምነታችንን ያጠነክሯል። እነዚህ ትንንሽ ድሎች እግዚአብሔር አብሮን እንዳለ የሚነግሩን መለኮታዊ አረንጓዴ ማብራቶች ናቸው። ስለዚህ በሕይወቶ ውስጥ የሚያዩትን ትንሽ መልካም ለውጦች አትናቁ። እነዚህ ታላቁ የእግዚአብሔር የታምራት ማዕበል ወደ እርሶ የመጣ መሆኑን የሚያበስሩ የድል ምልክቶች ናቸው። አምስተኛው እግዚአብሔር በሕይወታችን ውስጥ አዲስ ነገር ሊያደርግ ሲል የምናየው ምልክት የብቸኝነት ጉዞ ነው። ይህ ብቸኝነት የሰው ድምፅ የሚጠፋበትና የእግዚአብሔር ድምፅ ብቻ ጎልቶ የሚሰማበት ስፍራ ነው። ጸጥ ሲል እግዚአብሔር ነፍሳችንን ለብቻው አግኝቶ በቃሉ ያሳድጋታል። ሙሴ በምድረ በዳ 40 ዓመት ሙሉ በብቸኝነት የበግ እረኛ ሆኖ ሳለ ከእግዚአብሔር ጋር በአካል የመነጋገርና ሕዝቡን የመምራት ታላቅ ጥበብን የተማረው በዚያ ምድረ በዳ በብቸኝነት ጊዜ ነው። የብቸኝነት ጊዜ እግዚአብሔር እኛን ከሰው እይታ ሰውሮ ትዕቢትን፣ ቁጣን፣ በሰው መታመንን ከውስጣችን የሚያወጣበትና አዲሱን ማንነታችንን የሚቀርጽበት ስፍራ ነው። አንዳንድ ጊዜ እግዚአብሔር በዙሪያችን ያሉትን በሮችና ሰዎችን የሚዘጋው እኛን ለመቅጣት ሳይሆን ሊመጣ ካለው ጥፋት፣ ክፉ ነገር እኛን ለይቶ ለመጠበቅ ነው። ይህ ቅዱስ ከበባ ይባላል። ልክ ኖኅና ቤተሰቦቹ በመርከብ ውስጥ ተዘግቶባቸው ማዕበሉና የጥፋት ውሃ ሊነካቸው እንዳልቻለ ሁሉ
የእርስዎ ብቸኝነት እግዚአብሔር አዲስ ታሪክ ሊሰራሎ ስለፈለገ ከማያስፈልጉ ግንኙነቶችና ውዝግቦች ጠልፎ ይሰውሮታል። ሰው የከፈተው በር በሰው ይዘጋል። እግዚአብሔር የከፈተው በር ግን በማንም አይዘጋም። እግዚአብሔር ታሪካችንን ሲቀይር ክብሩን ለሌላ አካል አያጋራም። በብቸኝነት ውስጥ ሆነን ከእግዚአብሔር በቀር ማንም የለኝም ወደሚል የልብ ጽናት ስንደርስ የድሉ ባለቤት እርሱ ብቻ መሆኑን እንረዳለን። ትልቅ ከፍታ ላይ ሳንወጣ የሚመጣውን ውሽንፍርና ፈተና ለመቋቋም የውስጥ ማንነት መጽናት አለበት። ብቸኝነት ደግሞ የነፍስን ጡንቻ የሚያጠነክር መንፈሳዊ ልምምድ ነው። ወደ ንጉሥ ፊት የሚገባ ሰው የቆሸሸና አሮጌ ልብሱን ለብሶ አይገባም። ዮሴፍም ከወይን ቤት ወጥቶ ወደ ፈርዖን ፊት ከመቅረቡ በፊት ልብሱን ቀየረ ተብሎ ተጽፏል። ይህ የብቸኝነት ጊዜ እግዚአብሔር የእኛን አሮጌ አስተሳሰብ፣ የኋላ ታሪክና አመለካከት አቧራ የሚያራግፍበት ጊዜ ነው። አዲሱን የበረከትና የክብር ልብስ ከመልበሳችን በፊት በአሮጌው ማንነታችን ላይ የምንጸልይበት ጊዜ ነው። ብቸኝነት ማለት እግዚአብሔር ከሰዎች ላይ ዓይናችንን እንድናነሳ በማድረግ በእርሱ ላይ ብቻ እንድናደርግ የሚያስገድድበት የፍቅር መንገድ ነው። ይህ ምዕራፍ ሲያበቃ ሕይወቶ ሙሉ በሙሉ ተቀይሮ ወደ ከፍታው ይሻገራሉ። ስድስተኛው እግዚአብሔር በሕይወታችን አዲስ ነገር ሊያደርግ ሲል የሚታየው ምልክት የምስጋናና የደስታ መንፈስ ነው። ሰዎች በአብዛኛው የሚያመሰግኑት ነገር ሲሳካ፣ ገንዘብ ሲገኝ ወይም ከበሽታ ሲፈወሱ ነው። ነገር ግን እግዚአብሔር ታሪካችንን ሊቀይር ሲል የሚሰጠን የምስጋና መንፈስ ነገሮች ገና ሳይቀየሩ በውስጣችን የሚበቅል ነው። የኢያሪኮ ቅጥር ከመፍረሱ በፊት ሕዝቡ ገና ግንቡ ሳይናወጥ በእምነት ታላቅ እልልታና ምስጋና አቅርበዋሉ። ግንቡ የወደቀው ከእልልታው በኋላ ነው። አሁንም በሕይወቶ ውስጥ ችግሮች ሳይፈቱ እግዚአብሔር በነፍሶ ውስጥ የምስጋና ቅኝት ካስቀመጠ ይህ የሚያሳየው መንፈሳዊ የሆኑ ችግሮች ሳይፈቱ እግዚአብሔር አዲሱን ሕይወት እንዲለማመዱ እያደረጉት ነው ማለት ነው። ይህ ደስታ በአካባቢያችን ባሉ መልካም ሁኔታዎች ላይ የተመሰረተ አይደለም። ሁኔታዎች አሁንም በቦታቸው ሊሆኑ ይችላል። ነገር ግን በውስጣችን ያለው ሰላምና ደስታ ፍጹም ሊነካ አይችልም። ነቢዩ ዕንባቆም ይህንን የደስታ ምስጢር ሲያስረዳ በለስ ባታፈራ፣ በወይንም አረግ ባይገኝ፣ የበለስ ሥራ ቢጎድል፣ እርሾችም መብል ባይሰጡ፣ በግ ከበረት ቢጠፋ፣ ላምም በጋጣ ባይኖር፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴም አምላክ ሐሴት አደርጋለሁ ብሏል። እግዚአብሔር ከሁኔታዎች በላይ የሆነ ደስታ በውስጡ ሲሞላ አሮጌው የማጉረምረም የፍርሃትና የትካዜ መንፈስ ከውስጡ እየሰበረ ነው። ጠላት ሰይጣን እኛን በጭንቀትና በለቅሶ ሊያስረን ሲሞክር፣ እኛ ግን ያለ ምክንያት በደስታ ስንሞላና እግዚአብሔርን ስናመሰግን መሳሪያው ሙሉ በሙሉ ይከሽፋል። ልክ ጳውሎስና ሲላስ በእስር ቤት ውስጥ በሰንሰለት ታስረው ሳለ እግዚአብሔርን በዜማ ባመሰገኑ ጊዜ በድንገት ታላቅ የመሬት መንቀጥቀጥ ሆነ። የእስር ቤቱን በር ተከፈተ፣ ሰንሰለታቸውም ተፈታ። ያለምንም ውጫዊ ምክንያት ልቦ በጥልቅ ሰላም በምስጋናና በደስታ መሞላት ከጀመረ፣ ከንፈሮ መዝሙር ካዞተረ፣ እግዚአብሔር በሕይወቱ ላይ ታላቅ ታምር ሊያደርግ መቃረቡን የሚያሳይ የመጨረሻው ታላቅ መለኮታዊ ምልክት ነው። ለውጡ ቀርቧልና በዚህ የምስጋና መስመር ላይ ጸንተው ይቆዩ። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብኑን፣ ሌሎቻችን ሼር ላይክ በማድረግ ለሌሎች እንድረስ።